ሰላም ጤና ይስጥልኝ። ይህ በጉለሌ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊ አበይት ዜናዎች ናቸው። ከዜናዎቹ ጋር እልፌዎስ በትረነኝ፣ አብራችሁን ቆዩ። የጉለሌ ክፍለ ከተማ አስተዳደር የ2018 በጀት ዓመት አንደኛ ሩብ ዓመት የመንግስትና የፓርቲ ስራዎች አፈጻጸም ከአጠቃላይ አመራሮች ጋር ግምገማ አካሄደ። መድረኩን የመሩት የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ እንደተናገሩት በሩብ ዓመቱ የተከናወኑ መልካም ስራዎችን በማጠንከርና በድክመት የታዩ ስራዎችን ፈጥኖ በማረም በተለይ የአገልግሎት አሰጣጥና የተለዩ የመልካም አስተዳደር ችግሮችን በመቅረፍ የህዝቡን ተጠቃሚነት የሚያረጋግጡ ስራዎችን ትኩረት ሰጥቶ መሰራት እንዳለበት ገልጸዋል። በብልጽግና ፓርቲ ጉለሌ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይከበር ስማቸው በበኩላቸው አመራሩ ህዝቡን በማሳተፍና በማስተባበር ስራዎችን በቁርጠኝነት አልቆ በመስራት በቀጣይ በማህበራዊ በኢኮኖሚያዊና ፖለቲካዊ እንዲሁም ሰው ተኮር ዘርፎች ላይ ትኩረት በማድረግ ውጤት ማምጣት እንደሚገባ ገልጸዋል። የጉለሌ ክፍለ ከተማ ምክር ቤት 13ኛ ዓመት የሥራ ዘመን አንደኛ መደበኛ ጉባኤውን አካሄደ። በጉባኤው የምክር ቤት ተመራጭ የቋሚ ኮሚቴ አባላቱ ከመረጣቸው ህዝብ ጋር ባደረጉት ውይይት ምላሽና ማብራሪያ ያስፈልጋቸዋል ተብሎ ለተነሱ ጥያቄዎች የክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ ምላሽና ማብራሪያ ሰጥተዋል። የተሻለ አገልግሎት ለክፍለ ከተማችን ነዋሪዎች ለማቅረብ አስተዳደሩ በትኩረት እየሰራ መሆኑን ገለጸ። በጉለሌ ክፍለ ከተማ የባለ ጉዳይ ቀን አገልግሎት አሰጣጥ በተጠናከረ መልኩ እየተሰጠ መሆኑን ምልከታ ማድረግ ተችሏል። የባለ ጉዳይ ቀን አገልግሎት አሰጣጡ የጉለሌ ክፍለ ከተማ ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ ሰለሞን ታደሰ እንዲሁም የተቋማት ኃላፊዎች የተገልጋዮችን ጥያቄዎቻቸውን እየተቀበሉ ምላሽ እየሰጡ ይገኛል። የወጣቶችን የስራ ዕድል ፈጠራ ለማሳደግ ሁሉም ባለድርሻ አካላት በጋራና በቅንጅት ልዩ ትኩረት ተሰጥቶ ሊሰራ እንደሚገባ ተገለጸ። የጉለሌ ክፍለ ከተማ የስራና ክህሎት ጽህፈት ቤት በ2018 በጀት ዓመት የስራ ዕድል ከሚፈጥሩ ከተለያዩ ባለድርሻ አካላት ጋር ልዩ የንቅናቄ ውይይት አድርጓል። የንቅናቄ መድረኩን የመሩት የጉለሌ ክፍለ ከተማ ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ ሰለሞን ታደሰ የወጣቶችን የስራ ዕድል ፈጠራ ችግር ለመፍታትና ተጠቃሚነታቸውን ለማሳደግ ሁሉም ባለድርሻ አካላት የስራ ዕድል አማራጮቹን ለይቶ በመጠቀም በጋራና በቅንጅት ልዩ ትኩረት ተሰጥቶ ሊሰራ እንደሚገባ ተናግረዋል። ጽዱ ውብና ምቹ አዲስ አበባን ለመፍጠር በሚደረገው ርብርብ የወንዝ ዳርቻዎችን በልዩ ትኩረት በማልማትና ከቆሻሻ ወደ መዝናኛ በመቀየር ረገድ ከፍተኛ ስራ እየተሰራ እንደሚገኝ የጉለሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ሽመልስ ጎዴቦ ተናገሩ። በክፍለ ከተማው እየተሰራ ያለው የቀበና የወንዝ ዳርቻ ልማት ፕሮጀክት የነዋሪዎችን የልማት ተጠቃሚነት በማረጋገጥ ከፍተኛ ሚና እየተወጣ መሆኑን ገልጸዋል። የመልካም አስተዳደር ጉዳዮችንና የሚቀርቡ የህዝብ ቅሬታዎችን በእውቀት ላይ የተመሰረተ ተገቢው ምላሽ በመስጠት የህብረተሰቡን እርካታ ማሳደግ እንደሚገባ ተገለጸ። የክፍለ ከተማው የመልካም አስተዳደር ቅሬታና አቤቱታ ጽህፈት ቤት ኃላፊ አቶ እንደሻው ምንይችል የስልጠናውን ዓላማ በማስመልከት እንደተናገሩት ከህብረተሰቡ የሚቀርቡ የመልካም አስተዳደር ጉዳዮችና የአገልግሎት አሰጣጥ ቅሬታዎችን ፈጣንና ተገቢው ምላሽ ለመስጠት የዘርፉ አመራርና ባለሙያዎች በተቋሙ በተዘጋጁ ደንብና የአሰራር መመሪያዎች ዙሪያ እውቀት በመጨበጥ በቅንጅትና በጋራ መስራት እንደሚገባ ገልጸዋል። ሳምንታዊ የአበይት ዜናዎቻችን ጥንቅር ይህን ይመስል ነበር። ሳምንት በሌሎች ዜናዎች እስከምንገናኝ መልካም ሳምንት። ለበለጠ መረጃ ማህበራዊ ድረገጾቻችንን ይከታተሉ።